እሱ ልክ ነሽ፣ ግን እኮ አሁን አለም እየታዩ አንቺም የሷ ሆነሻል። እኔ ሌላ ሴት አገባለሁ በለና ነፍስን 7ኛ ሰማይ ድረስ ነው የምልክልህ። ምን ይሻላል ግን አንቺን እቅፍ ማድረግ? ስላስታወስከኝ ደስ ብሎኛል። ደግሞ ባታስታውሰኝ ነው ችግር አለ? ኧረ ምንም የለም። ለእኔ ብላችሁ ከሆነ ቀስ ቀስ የምትሉት አብሽር፣ እኔ ቶሎ መራመድ ይችላል። በቃ እሺ ነው። ተኝቷል እኮ ለምን አትሄጂም አንቺ? ወዴት ነው የምሄደው? እንደዚህ ነው ተጫዋች ነው። ያው እዛ ቤት ከቻሳ ስትል ነው። ጥርስ ረግፎ ነው። ኪራ ወደ አዲስ አበባ ወደ ቤቱ ሊመለስ አስቧል። ጽናትን ሳይዛት ወደ አዲስ አበባ በመመለሱም ቢከፋውም ነገር ግን ሽማግሌ ሰብስቦ ጽናትን ለማምጣት እንዲሁም ደግሞ ሰርግ ደግሶ ጽናትን ለማግባት ውሳኔ ላይ ደርሶ ወደ አዲስ አበባ ወደ ቤቱ ሊመለስ ነው። የሰኒ እህት ራኬብ ቤታችን ካሜራ አለው ስትል ስፔድ በመንቀጥቀጥ ሊወርቅ ችሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ቤተሰብ ሁኑ። ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ዛሬ ደግሞ ጽናት ድራማ ክፍል 175ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ሰኒ በስር ላይ መሆኗ እየታወቀ ነው። እህቷም እየፈለገቻት ቢሆንም ነገር ግን ልትገኝ አልቻለችም። ቅዱስ ናቲን ሁለተኛ ይችን ሴትዮ እቤቴ እንዳታመጣብኝ፣ ብታመጣ ግን እጣላሃለሁ በማለት ብዙ ጊዜ ደጋግሞ ቢነግረውም እንቡጥዬ ግን ከናቲ አልለይም በማለት ቅዱስ ቤት መሄድን መርጣለች። እንግዲህ እዛም በሄደችበት ሰዓት ቅዱስ ከውጪ መጥቶባቸው ነበረ። በቃ አሁን ላይ ሶፋ ስር መደበቅ አለብሽ በማለት ከሶፋ ስር ደብቋት ነበር። እሷም በግድ ነበረ ልትደበቅ የቻለችው፣ ምክንያቱም አልገባም እስከ ማለት ነበር እየደረሰችው። በኋላ ግን ቅዱስ እቤት ከገባ በኋላ ድምጽ ይሰማኛል ሲል አይ ምንም ድምጽ የለም እኔ ነኝ እግሬ እኮ ነው እያለ እያታለለ ከቆየ በኋላ ሂድ እንጂ አልጋ ቤት ተኛ፣ መኝታ ቤት ተኛ፣ እንዲሁም ደግሞ እሄዳለሁ አላልክም ወደ ውጭ ሂድ እንጂ እያለ ቢነግረውም ነገር ግን ቅዱስ አይ ትንሽ ልተኛ ደክሞኛል በማለት ሶፋ ላይ ይተኛል። ሶፋ ላይ እንደተኛ እንግዲህ እንቡጥዬ ብድግ በማለት እንዴ እስከ መቼ ነው እዚህ የምቀመጠው ብትለውም እኔ ውጫ ሂጂ ውጭና ይላታል። ማለት የት ነው የሚሄደው ስትለው አይ በቃ እሷ አሁን ተኝቷል እኔ ውጭ ሂጂ እያላት ነበረ። ነገር ግን እሷ ልትሄድ አልቻለችም። በዛም መሀል እንግዲህ ቅዱስ ይነቃባቸዋል። ቅዱስ ሲነቃም እንግዲህ ለምንድን ነው የምጨቀጭቀኝ? ተወኝ እስኪ ልተኛ እያለው ነበረ። በቃ ምግብ እስኪ ልጋብዝህ የት እንሂድ እየተባባሉ ባለበት ሰዓት እንዲህ እኔ እሄዳለሁ በማለት እንቡጥዬ ከሶፋው ስር ብድግ ስትል ቅዱስ ደንግጦ ብድግ ይላል። ይህች ሴት ምን እየሰራች ነው እዚህ በማለት እንግዲህ ናቲን ይናገራል። ምን እየሰራች ነው ይላል። ናቲም እንዳላወቀ ሆኖ ማለት ነው። እሷ ላይ ነበረ ሁለቱም ጣት የጠቆሙባት። አንተ ሰውዬ ግን ምንድን ነው የሚሻልህ? እንዴት አድርጌ ብነግርህ ነው? እኔ መጨረሻ ልጠላ ነው በቃ አሁንስ እያለው ይገኛል። ነገር ግን ናቲ ሊማር አልቻለም። እኔ ምን ላድርግ? እሷ እኮ እየተከተለችኝ እየመጣች ነው። በቃ እኔ ምን ላድርግ እያለ እየደጋገመ ይቅርታ እየጠየቀው ይገኛል። የባልዋ ዱላ ማለትም የበዛበት ዱላ የደከማት ብርቄ እንግዲህ ከፍቅረኛዋ ጋር ማለትም ከውሽማዋ ጋር ውጭ ላይ ተገናኝታ ነበረ። ነገር ግን ከዚህ በኋላ እንደዚህ መታየታችን ጥሩ አይደለም፣ መገናኘታችንም ጥሩ አይደለም። አሁን በቃ እኔ ስልጭት ብሎኛል፣ እኔ እኮ ስመታ አንተ አደርስልኝም በማለት ነበረ ተሰናብታው የሄደችው። እሱም ብርቄ ምን ሆነች ነው ብርቄ እያለ ሊመልሳት ቢሞክርም ነገር ግን እሷ በቃ አሁን ከዚህ ቦታ ራሱ ጥፊ ነው የሚለኝ፣ በቃ አሁን ሁሉም ነገር መሮኛል እያለች ትገኛለች። በቃ ተያይዘን እንጥፋ ቢላትም ግን ጠፍተን ደግሞ የት እንኖራለን ማያስ ኖራል እያለችም ትገኛለች። እኔ እኮ እሱ ያልሰጠሽን ፍቅር እኔ እየሰጠሁሽ ሆኖ እኮ ነው፣ ታዲያ ምን እናድርግ እያለም ይገኛል።
በዛብህም ቲናን ማሳ ላይ ከብት ተጠብቅ አግኝቷት ነበረ። እሷ ግን ከብቶቿን እየቆጠረች ስለነበር ምን ከብቶቹን ትመለከቻለሽ? ምንድነው እንዴ የሚያደርግሽ? በማለት እንግዲህ ደንባ ብሎባት ነበር። ምን ያለበት ምን አይችልም እያለችም እንግዲህ ተናግረዋለች። ጽናትና ኪራም እንግዲህ ከብት በሚጠብቁበት ሰዓት በጣም ደስተኛ ሆነው ፍጥጥ ብላ እያየችው ነበረ ኪራም እንግዲህ ተኔ ፍቅር እንዳይዘሽ አፍጠሽ አትይኝ እንደዚህ እያላት ነበር። እና ቢይዘኝስ በማለት ነበር የመለሰችበት። አይ እኔ ባለትዳር ነኝ ሲላት ከኔ ሌላ አገባለሁ ትልና 7ኛ ሰማይ ነው የምልክህ እያለች እንግዲህ አስፈራርተዋለች። በዚህም ደግሞ ደስ ነበር የተሰኘው ኪራ ማለት ነው። በመጨረሻ መቀፍ ያደርጋታል። አርተው ደግሞ ሰው እንዲያየን ብትልም አሁንም እኮ ሚስቴ ነሽ በቃ ተረጋግጧል ቢልም እሷ ግን አይ ገና መቼ አገባኝና መቼ ሰው አወቀ በማለት ነው እንግዲህ የመለሰችለት። ስላስታወሰከኝ ግን በጣም ነው ደስ ያለኝ እያለች እንዲሁም ደግሞ ፈጣሪዋንም እያመሰገነች ትገኛለች። ምሩና ኪያም እንግዲህ ሰኒን እህት ሊጠይቁ ራኬብን እነ ራኬብ ቤት ሄደው ነበረ። በሚሄዱበትም ሰዓት ያው በባለፈው ስፒድ አብሬ ተከትዬ እሄዳለሁ ብሎ ነበረ። ዛሬም እያነከሰ ከኋላቸው እየተከተለ እየሄደ ነበር። እሱ ግን የሄደው ለማየትና ወይንም ደግሞ ለመጠየቅ ሳይሆን የራሱን ሀሳብና ምኞት ለማሳካትና የራሱን መረጃ ለመሰብሰብ ነበረ የሄደው። ልክ እዛም እንደደረሱ ቀንዳቸውን ነበረ በወሬ እየጠመዳቸው። እነሱም እንግዲህ ሰኒ በጣም መልካም ሰው ሁሉም ተግባቢ ናት እያሉ ስለ እህቷ ሲያመሰግኑ እናንተን የመሰለ ጥሩ ጓደኛ አፈራችልኝ እህት ያደገችና እያለች እህቷን ስታመሰግን፣ ስፒድ ግን እኔ ግን አትመቸኝም በማለት ነበር የተናገረው። ኪያ እንግዲህ አጠገቡ ሆና ቆንጠጥ እያደረገች አረተው ተረጋጋ እያለች ነበረ። ስፒድ አመለካከት እንግዲህ ለሁሉም አልተመቸም። ሁሉም በጎረጥና እንዲሁም ደግሞ ምንድነው ይሄ ልጅ እያሉ ነው እየቀረቡት የሚገኙት። ነገር ግን የሆዱንና እንዲሁም ደግሞ ጸባዩን የሚቀርበው ሰው የለም። ምክንያቱም ወጣ ያለ ባህሪ ስላለው። ራኬብን በቃ እስኪ ቡና ሻይ ላፍላላችሁ በማለት ወደ ኩሽና ስትሄድ ምሩን ተከትላ ትሄዳለች። ከምሩ ጋርም እንግዲህ እንዴት ነው ግን በመጨረሻ ከማን ጋር አውርታ ነበር? ምንም አላለችሽም ወይ በማለት ጠይቃት ነበረ። ምሩም እንግዲህ ምንም እንዳላለቻት እንዲሁም ደግሞ ከስራ ማቆማለች። ከማጋ ልትጣላ ትችላለች። እንግዲህ ፈጣሪ ይጠብቃት በማለት ተመለሳለች። ስፒድም እንግዲህ ሽንት ቤቱ የት ነው በማለት ስትመጣ እንጠይቃታለን። ተረጋጋ ብትለውም ኪያ እሱ ግን አይ ችግር የለውም ፈለግ ላድርገው በማለት እንግዲህ ቀጥታ ሄዶ መኝታ ቤት ነበረ እየገባው። መኝታ ቤት እየገባ እንግዲህ ቁም ሳጥን እየፈላለገ ነበረ። እሱ የሚፈልገው ያንን ወረቀት ስለሆነ የቤቱን ካርታ ሊያገኘው ግን አልቻለም። ፈልጎ ሲያጣው ግን ችሽ በማለት ሲበሳጭ እንግዲህ የሰኒ እህት ራኬብ ትመጣበታለች ወደ መኝታ ክፍል። ምን ታደርጋለህ እዚህ ብትለውም አይ ሽንት ቤት እኮ እየፈለግኩ ነው እና ቢያንስ አልጋውን ስታይ አትመለስም እንዲህ ስትለው አይ ወደ ውስጥ እኮ ካለ ብዬ ነው ብትለውም እሱም ይሄና የሰኒ ነው የእንግዳ ክፍል የእንግዳ የሚጠቀምበት እዚህ ነው ለምን እዚህ ድረስ መጣ በማለት ነበረ እንግዲህ ተርበት ብትወዛ ቆሞ ልሄድ በቃ በማለት ለመሄድ እኮ በጣም ቆየ በማለት ነበረ ኮስተር ብላ ያየችው። እንግዲህ ግን እናንተ የምታስቀምጡት ወርቅ ነው እንዴ ለብቻችሁ ሽንት ቤቱ በማለትም እንግዲህ ሊያሳስቃት ቢሞክርም እሷ ግን ወይ ፍንክች አላለችነትም ነበረ። በስተመጨረሻም እንግዲህ ወደ ቤታቸው ተመልሰዋል። ወደ ቤትም በሚመለሱበት ሰዓት ኪያ መንገድ ላይ ጀምራ ነበረ የነዘነዘችው። ምግብስ ሳይርብህ እርቦኛል ብለህ አስቀረብክ፣ እንደገና ደግሞ እንደዛ የምትበላው ምን ሆነ ነው? የሰው ቤት አይደል እንዴ? እንደገና ደግሞ ሄደህ የት ነው የገባኸው? በማለት እንግዲህ ተቆጥተዋለች። ያው ባለማወቅ ነው እንግዲህ አንቺ እኔን ስትመለከች ነበር እንደ እያለ እሱም ሲናገራት ነበረ። በሌላ በኩል ደግሞ አሁን ኪራ ወደ አዲስ አበባ ሊመለስ ነው። ሲመለስ ያገኘው ምን ይሆን አብረን ነው የምናየው። ለጽናትም አባት እንግዲህ ሊሄድ ነው በቃ አባባ በማለት ነግሮት ነበረ። አሁን ሲሄድ ጽናቴን ይሄዳለሁ ብለህ ከሆነ እንዳታስበው ሲሉትም አይ ሽማግሌ ልኬ እወስዳታለሁኝ አሁንማ አይደለም በማለት እንግዲህ ይነግራቸዋል። እንደዛ ከሆነ ጥሩ በማለት እስኪ እስካሁን የለፋበትን እህል ይቋጠርልህ ጽናቴን እንዳይከብድ ደግሞ ነግሬያታለሁ አነስም ቢል ይዘህ ሂድ እየተባለ እንግዲህ እህል ሊቋጠርልን ነው። የገጠር ሰው እንግዲህ ካለው ከምኑ ቆጠጥር አድርጎ ነው የሚልካችሁ። ደስ ይላል። ከተማ የሚቋጠር ምንም የለም ስኳሩን ቡናውን ካልሆነ። ገጠር ግን ሁሉ በእጅ ሁሉ በደጅ ስለሆነ እህሉንም ጤፉንም ዘንገዳውንም በቃ ያለውን ነገር ይቋጠራል። ደስ የሚለው የገጠር ባህል። ሌላ ደግሞ ብርቄና ተሰማ ናቸው።
ይዤሽ ልጥፋ፣ በቃ ከዚህ እንሄድ፣ ከዚህ ከወጣን በኋላ እኮ ማንም አያገኘንም እያሉ ይገኛሉ። ብርቄም እንግዲህ አስብበት ተሰማ፣ ቤተሰብ እንኳን ለመጠየቅ እኮ ወደዚህ ተመልሰን አንመጣም፣ ደግሞ ሄደን ማረፊያችንን የምንበላው ነገር ማሰብ አለብህ፣ በስሜት ነገሮችን አትወስን፣ ሲሮጡ ያሰሩት ሲሮጡ ይፈታል በማለት ተርታበት ጥላው ሄዳለች። እንግዲህ በቀጣይ ደግሞ ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።